ለኢየሱስ ይሁን። ምን አይነት ድንቅ አምላክ ነው ጋይስ! ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ብቻ ይሁን። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ወደ ትምህርታችን እንሂድ አይደለ? ክብር ለኢየሱስ ይሁን። ሃሌሉያ። እሰይ ፊልዬ ቴንክ ዩ ሶ ማች ፎር ካሚንግ ዳትስ ኦሰም። ጌታ ይመስገን። ሃሌሉያ። ሪቾዬ ደስ ብሎኛል ስላየሁሽ በጣም ሱፐር ኤክሳይትድ። አሜን አሜን። ፖል ምናምን አላችሁ ጋይስ? ሃሌሉያ። ጌታ ይመስገን። ትላንትና በጣም ጌታ እንግዲህ የቆሮንቶስን መጽሐፍ በጣም እያበራልን ነው አይደለ? በጣም ጌታ እያስተማረን ያለው ሃፒ አሰም አሰም ሰው ብትገቡ ደስ ይለኛል። ሰው በጣም ትላንትና ከተነጋገርንባቸው የጳውሎስን ልብ እያወራን ነበር አይደለ? ጳውሎስ እንትን ላይ አልሄደም። አባቶ እናመሰግንሃለን፣ ቃልህን አብራለን፣ የቃልህ ክብር፣ የቃልህ እውነት ጌታ ሆይ የቃልህ የጸጋ ጉልበት ልባችንን እንዲይዝ በኢየሱስ ስም ጸለይን። አሜን አሜን። በጣም ሱፐር ኤክሳይትድ ያደረገኝ የቆሮንቶስን መጽሐፍ ስናይ የጸሐፊው ራሱን እንደ ፕሮፌሽናል ለቸርች አላቀረበም እንደ ባላደራ እንጂ። እዛ ላይ በጣም እያየን ነበረ። ፖል when he come to the church he's not a professional። እግዚአብሔር ኃላፊነት እንደሰጠው ሰው ትላንት በጣም ቁልፍ ነገር ከተነጋገርንበት ሰው እየወደቀ ሲሄድ የእናንተ አይሆንም ውድቀቱም እስቲል የጌታ ነው እያልን ነበረ። ለዚህ ጳውሎስ ስሜቱን እንዲቆጣጠር ያደረገው ነገር የቆሮንቶስ ቤተክርስቲያን ዓመት ከመፈንቅ እዛ ቁጭ ብሎ ቢያስተምር እንኳን ቸርቿን ፕላንት ቢያደርግ እንኳን ውድቀታቸውና የህይወታቸው ድክመት እነሱ ላይ እንዲሰለጥን አላደረገውም። ይህን ነገር በጣም በጣም አጥብቃችሁ ጻፉት፣ ታቱ አድርጉት በጣም። ከዛ ሉቃስ ላይ ምዕራፍ 4 ላይ ያለውን ወይም ደግሞ ዮሐንስ ወንጌል ምዕራፍ 2:13 ላይ ስለ መቅደሱ አይተን ነበረ። መቅደሱ ላይ መቅደሱ የእግዚአብሔር ነው አይደል? የአባቴ ቤት የጸሎት ቤት ይባላል ብሏል ጌታ። ነገር ግን እግዚአብሔር መናገር ባቆመበት ወይም ነቢያቶችን መላክ ባቆመበት በዛ 400 የጨለማ ዘመን ላይ ያንን ሰዎች ተንተርሰው ካህናቶቹ ወይም ፈሪሳውያን የሕግ ሰዎችና አጠቃላይ የሃይማኖት አባቶች የሚባለው ቤቱን አረከሱት ብለናል። ሰው they started using their own benefit ለጥቅማቸው ወሰዱት። ለምን? እግዚአብሔር አይናገርማ፣ አይቀጣማ። እግዚአብሔር ምንም አይነት ድምጽ ስለማያሰማ ቤቱ የነሱ መሰላቸው ብያቸዋል። አረ አንዳንዴ አሁን ይሄ መቼም እግዚአብሔር ይመስገን ስለ መጽሐፍ ቅዱስ የዛሬ 2000 ዓመት የተሰራውን ስራ አሁን እንዳለ ሆኖ ኑሮን እየኖር ነው ያለው አይደል? መጽሐፍ ቅዱስ የጻፉ ሰዎች 42 ሰዎች ናቸው አይደለ? ነገር ግን አጻፊው አንድ ነው። ስለዚህ ነው የማይጋጨው። ልርገመው፣ ስንት ሰዎች ነው የጻፉት? 42 ሰዎች። ስንት ጊዜ ፈጀባቸው? 1500 ዓመት። መጽሐፉ ሊጋጭ ያልቻለው ግን ያጻፋቸው አንድ ስለሆነ ነው። ስለዚህ አንድ ሰው ካጻፈው ሊጋጭ አይችልም ማለት ነው። አንድ ፐርሰን እግዚአብሔር ስላጻፈው መጽሐፉ ሊጋጭ አልቻለም። 42ቱ ግን አይተዋወቁም። በዘመናት መካከል እንኳን ተያይተው መረጃ ተለዋውጠው አያውቁም። ከዚህ ዘፍጥረት ጀምረው ሰማይና ምድር ሲጠቀለል ጨርሰውታል መጽሐፉን ፓኬጅ አድርገው። እነዚህ ሰዎች በሙሴና በዮሐንስ መካከል ግጭት ያልተፈጠረበት ትልቁ ነገር ያጻፋቸው አካል አንድ ስለሆነ ነው። ሁለቱንም ያውቃቸዋል። ሙሴንም ሲያጽፍ የነበረው እግዚአብሔር ነው። ዮሐንስንም ሲያጽፈው የነበረው እግዚአብሔር ራሱ ነው። ስለዚህ ሊጋጩ የማይችሉት ስላልተግባቡና ስለተግባቡ ሳይሆን ያጻፋቸው አካል አንድ ስለሆነ ነው። አሜን
ሃሌሉያ። የአምላክ እስትንፋስ ስላለበት ለእኛ ደግሞ መልእክት ሆኖናል። በአጻፉን ይሄኛውንም ዘመን እያየው ነው። I love the body. ስለዚህ ጳውሎስ መጀመሪያ ከማገልገሉ በፊት የሚያገለግለው ሕዝብ የተከፈለለትን ዋጋ አስተውሏል። ይህም በጣም እንድታስተውሉ ፈልጋለሁ። አንዳችን ለአንዳችን ደግሞም ለቤተ ክርስቲያን በረከት ምን ሆነው ሰዎቹን ስለጠላናቸውና ስለወደድናቸው ሳይሆን ከተከፈለላቸው ዋጋ ነው የምንነሳው። ቫልዩ የሚሰጠው ዋጋ የሚሰጠው የተከፈለላችሁ ዋጋ እንጂ ያጠፋችሁትም ጥፋት ያለማችሁትም ልማት ዋጋ የለው። ሰው አሁን ባለው ነገር አይለካም በተከፈለለት እንጂ። እዚህ ምዕራፍ 1 ላይ ፖል በጣም እስከ ቁጥር 9 ድረስ እንሄዳለን ዛሬ። ነገር ግን በተለይ ቁጥር 2 ላይ ያለውን ሐሳብ ትላንት የጀመርነውን በጣም አጥልቀን እንቆፍራለን ማለት ነው። እግዚአብሔር ይረዳናል። አሜን አሜን ነው። እንትን አለ አይደለ? በጣም ትላንት አንድ በጣም ጌታ የገለጠልን እውነት አለ። አንድን ዓለማዊ ክርስቲያንን እንደምትሰድቡት አትሰድቡም። ታውቃላችሁ፣ ቪዲዮ ያሰሩበት አይደል? ግን አንድን ክርስቲያን ለመናገር አቅም የሚኖራችሁ ለምን ነው ታውቃላችሁ? በግ ስለሆነ ነው። ለመሳደብ በግነቱ ሪኮግናይዝ አድርጋችሁ ለማላገጥ ግን ስትጠቀሙበት ፌር አይደለም፣ በጣም ፌር አይደለም። የሰደብከው እኮ ወይም የገሰጽከው እንደማይመልስልህ ታውቃለህ። ግን ታዲያ በግነቱ በእግዚአብሔር የተገኘ ነው ብለህ ለምን ደግሞ አታምንም? ለመሳደብ ብቻ ለምን ትጠቀመዋለህ? ገብቷችኋል? አሁን በግ ነው ብለህ ለመብላት ብቻ እኮ አታስበውም። በግነቱ እኮ የዋህነቱንም ታስባለህ። አትሊስት እንደ ሰው ነው ብላችሁ አንድን ክርስቲያን ልሰድበው ስትነሳ በግ እንደሆነ ስለገባ ነው። ግን እኮ በግ ያደረገው የተከፈለለት ዋጋ ነው አይደል? ያንን ቫልዩ መስጠት አለብን። እርስ በርስ እኛ ስንነሳ አስቀድመን ሰውየውን ስንናገረው የማይመልስልን ምላስ ስለሌለው አይደለም። አንዳንድ ሰው በውድቀቱ ስትተቹት አፉን ሲዘጋ እመኑኝ ፈርቷችሁ አይደለም። አምላኬን በድየዋለሁ ይገባኛል ብሎ ፈርቶ ነው ዝም ያላችሁ። ያንኑ ሰው በዓለም እያለ ብትሉት ግን አይለካችሁ እና ጎረምሶች በረድ ብትሉ ጥሩ ነው ለማለት ያህል። ክብር ሁሉ ለኢየሱስ ይሁን። ኦኬ እናንብበው። አንደኛ ቆሮንቶስ ምዕራፍ 1 እናንብበውና ትምህርታችንን እንቀጥላለን። በተለይ ፖል በጣም ዛሬ ድንቅ ነገር እናያለን። አሜን ጌታ ይመስገን። እንደዚህ ይላል፣ በጌታዬ በኢየሱስ ስም አነበዋለሁ። በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ወንድሙም ሶስትዮኒዮስ በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት የእርሱና የእኛ ጌታ የሆነውን የጌታችንን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩ ሁሉ ጋራ ቅዱሳን ለመሆን ለተጠሩት ከእግዚአብሔር ከአባታችንም ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን፣ አሜን። ጸጋና ሰላም ለእናንተ ይሁን፣ አሜን። ጸጋና ሰላም ለእናንተ ይሁን፣ አሜን። ኋላ ሊመታቸው አሁን ጸጋ ያበዛላቸዋል። ፖል ዋይዝ ነው አይደል? ከዚህ ነው የሚጀምረው። ጤንነት ነው ይሄ ራሱ። ከዛ እንዲህ ይላል ቁጥር 4 በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁልጊዜ ስለ እናንተ አምላኬን አመሰግናለሁ። ለክርስቶስ መመስከሬ በእናንተ ዘንድ እንደ ጸና በነገር ሁሉ በቃልም ሁሉ በእውቀትም ሁሉ ለእርሱ ባለጠጎች እንድትሆኑ ተደርጋችኋል። ዋው
ትላንትና ምን እያልን ነበረ? እቺን በደንብ አድርጋችሁ ስሙ። የራስህን ልክ ካላወቅ የሰው ልክ አታውቅም። የራስህን ዋጋ ካላወቅ የሰው ዋጋ አታውቅም። የሰው ቫልዩ የሚጠፋብህ ያንተ ቫልዩ ስለጠፋብህ ነው። ፖል ደፈርስት ነገር እያደረገ ያለው የመጀመሪያ ስራው እሱ ቁጥር 1 ላይ በእግዚአብሔር ፍቃድ የክርስቶስ ኢየሱስ ሐዋርያ የሆንኩኝ ብሎ ያለው ምርጫዬ የመጣው ከማን ነው እያለ ነው? መጀመሪያ ከራሱ ከእግዚአብሔር። ይሲ መፈወስ ያለብን መጀመሪያ ለመፈወስ ከመሄዳችን በፊት እኛ ራሳችን መፈወስ አለብን። ሰውየው ዲፌንድ ሊያደርግ ብቻ አይደለም፣ ስለ እግዚአብሔር ያለው አመለካከት ጤነኛ ነው። ሐዋርያ ሥራ ትናንት 9 አይተናል። ዛሬ ደግሞ እንቀጥላለን። ገላትያ ምዕራፍ 1 ቁጥር 15 ላይ ሰንበዲ ያወጣልኝ። አንድ ሰው ደግሞ ሮሜ ምዕራፍ 1 ቁጥር 1 ሰው ቢያወጣልኝ በጣም አፕሪሺየት። በተለይ ካሜራ ከፍታችሁ የምታነቡ ካላችሁ ደስ ይለኛል። ባዲ ኦፍ ክራይስት አላችሁ ሌሎቻችሁ? ኦኬ ልቾይ ታነቢልናለሽ? ፊልዬ በእንግሊዝኛ ማንበብ ትችላለህ። ገላትያ ወይስ ሮማ? አው ገላትያ 1:15 1:15 እሺ። ኦኬ በኢየሱስ ስም አነባለሁ። But when it pleased God who separated me from my mother's womb and called me through his grace. So ምንድን ያለው? የመረጠኝ አይደለ? በጸጋው የመረጠኝ የጠራኝ ኬት ከናቴ ማህፀን። ዋው! ገላትያ አማርኛው እንደዛ ነው የሚለው አይደለ? እናንብበው በአማርኛ ደግሞ ክብር ለኢየሱስ ይሁን። እንደዚህ ይላል 1:15 ክርስቶስ ሐዋርያ ሆኛለሁ ነው የሚለው። ምርጫ አስገብቶ አይደለም ፖል ሐዋርያ የሆነው፣ የእግዚአብሔር ምርጫ ነው። በደንብ አድርጋችሁ ስሙኝ። ሐዋርያነት የመጣው በእግዚአብሔር ምርጫ ነው። የማ ባሪያ ልሆን አለ? የማ መልእክተኛ? የኢየሱስ ክርስቶስ። የተመረጥኩት ደግሞ አለ የተመረጥኩት መቼ ነው አለ? ከእናቴ ማፀን ነው ብሏል። የተጠራው መቼ ነው? ሐዋርያ ሥራ ምዕራፍ 9 ላይ ነው ተመርጦ ጥሪው የደረሰው። በደንብ አድርጋችሁ ስሙኝ። ጥሪው የደረሰው ግን ሐዋርያ ሥራ 9 ላይ ነው። ለምን ታሳድደኛለህ በማለት ምርጫው የት ነው የተከናወነው? የእናቱ ማህፀን ውስጥ። ጥሪው የደረሰው መቼ ነው? ሐዋርያ ሥራ ምዕራፍ 9። በጥሪውና በምርጫው መካከል ግን የተዝረከረከ ህይወት ነበረው ፖል፣ በጣም የተበላሸ በዚህ የተበላሸ ህይወት ውስጥ ሰውየው ሲሄድ እግዚአብሔር ፐርፐዝሊ የሄደበትን የጨለማውን ስርዓት ገልብጦ ለመንግስቱ ፍቃድ ተጠቅሞታል። ፖል የሄደባቸው መንገዶች እግዚአብሔር አያውቃቸውም አይደለም። ቤተክርስቲያንን ሲያሳድ አመፀኛ ሲሆን እግዚአብሔር ትቶት አይደለም፣ እየጠበቀው ነው። ከሪጋራችሁ እየጠበቀው ነው። ስሙኝ፣ አሁን ፖል በእግዚአብሔር ምርጫ የሱ እጅ እንደሌለበት ያውቃል። ለሰዎች የሚራራው እሱ ከኬት ከማንነት ህይወት ውስጥ ተጠርቶ እንደውም እዛው ገላትያ ላይ ምንድነው የሚለው? ከኃጢአተኞች ዋና ነበርኩኝ ይላል። ሐዋርያ ልሆን እንኳን አይገባኝም። ይታያችኋል። ለራሳችሁ ያላችሁ ስዕል ነው ለሌላው ትክክለኛ ማንነት እንዲኖራችሁ የሚያደርገው። ሁሌ እንደዚህ ይላለሁ። ይውላችሁ ሰው ራሱን ይቅር ማለት ካልቻለ ሌላ ሰው ይቅር ማለት አይችልም። ራሱን ካልወደደ ሌላ ሰው ሊወድ አይችልም። እኛ የምናየው ሰዎች ትችታቸውን፣ ስድባቸውን፣ ጥላቻቸውን፣ አንገራቸውን ነው የምናየው። ዞር ብለን ስናይ እነዚህ ሰዎች ለራሳቸው የሚራሩ ሰዎች አይደሉም። ምላችሁ ይሄኛው ነፃ ወጥቶ አይደለም ያልጠጣው።
ሰው በመጠጥ ፋንታ የአባቱ ጥላቻ ያደገበት ስላለ ያመጣው ችግር ሁለቱንም አፌክት አድርጓቸዋል ማለት ነው። እኛም ይመስለን ስላልጠጣ ነፃ ይወጣ ነው ይመስለን። ያልጠጣው አልኮል እንጂ የህይወት አልኮል ኦሬዲ ጠጥቷል። ስካር ውስጥ ነው ያለው። ስለዚህ አባቶች ሁሉ የተረገሙ ናቸው። ፓኒክ ያደርጋል። ሰዎች መጠጥ ሲጠጡ ሲያይ አባቴን ያበላሸ መርዝ ነው ይላል ማለት ነው። he don't know how to handle እንዴት አድርጎ ሰዎችን ነፃ እንደሚያወጣቸው አይደለም የሚያስበው። የጠጣ ሁላ የሱ ጠላት ይሆንበታል ማለት ነው። አዩድ ሚጋይ አንዳንዴ ነገሮችን የምንስዱበት መንገድ እንደሚጠበቀው አይደለም አይደል? በውስጥ ታዋቂነት ግን እኛ ዲስትሮይ አድርጎና ከኔ ጋር ናችሁ። በጣም አንዳንድ ሰው ድህነትን የሚጠላው በነገራችን ላይ ሀብታም የሆነው በጣም ዋይ ስለሆነ አይደለም። ድህነት ጥላቻ ከመጥላቱ የተነሳ ሀብታም ይሆንና ግን የፍቅርና የሰላም ጥላቻ ውስጡ ያድርግበታል ማለት ነው። አሁን እዚህ ጋር ጳውሎስ እያለ ያለው በእግዚአብሔር ተመርጫለሁ። ማይ ጋድ በማ ተመርጫለሁ? በእግዚአብሔር። ስለዚህ ለማን መራራት ይችላል? ለቆሮንቶስ ሰዎች። ለምን? ማን እንደሆነ ያውቃል። ምን ብያችኋለሁ? የተመረጠው በእናቱ ማህፀን፣ የተጠራው ደግሞ ሐዋርያት ሥራ 9 ላይ። በምርጫና በጥሪው መካከል ያለውን ጋፕ ሰውየው ሜስ የሆነ ላይፍ አሳልፏል። ሶማሌ ነው የሚፈርደው ሰውዬ። ቻሚ የሚራራ ልብ የምትይዘው ከምን እንደተጠራ ብቻ ሲገባህ ብቻ ነው። መጽሐፉን ስላወቅኩ አትራራም፣ የጠራህን ስታውቀው ብቻ እንጂ። ትላንት ምን ብለናል? በጣም የሚገርም ዳይናሚክ ጥያቄ ጠይቋል። ሐዋርያት ሥራ 9 ላይ ማነህ ምን ላደርግልህ የሚል አይደል? ኢንታየር ላይፉን ቀይሮታል ፖልን። እሱ የፈለገው ማን እንደሆነ ማወቅ ብቻ ሳይሆን ምን እንደሚፈልግም ማወቅ። የሚፈልገው ምን ብሎ ነገረዋል? የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ ብሎ መለሰለት። የምፈልገው አካል አለ በዚህ ምድር ላይ። ሃሌሉያ 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 ሃሌሉያ። ገብቷችኋል? የምታሳድደኝ ሰው I have the body፣ በዚህ ምድር ላይ አካል አለኝ። ኢየሱስ በአብ ቀኝ የተቀመጠበት ትልቁ ዓላማ ቤተክርስቲያን ተጠናቃ እስክትሄድ ድረስ ስለሆነ የሚኖርለት ኢየሱስ የሚኖርለት አንድ እውነት አለ። በአብ ቀኝ ሆኖ አንድ የሚተጋለት አንድ እውነት አለ። መንፈስ ቅዱስን ወደዚህ ምድር የላከበት ትልቅ ፕሮግራም አለ። እሱ ምንድነው? ሙሽሪቷን ማዘጋጀት። ስለዚህ ዌልካም ቱ ደ ካምፓኒ ነው። ፖልን ሲጠራው እንኳን ደህና መጣ ወደዚህ ዓለም፣ እኔ ወደምጨነቅበት ቤተክርስቲያንን ወደምታዘጋጅበት። ምትጀምረው ግን ስለ ራስህ እኔ ያለኝ አመለካከት ሲገባ ብቻ ነው። ምን ከእናተ ማህፀን የጠራው የመረጥኩ፣ ጥሪው ግን የደረሰ በ40 ዓመት ነው። 40 ዓመት ሙሉ ግን ስትገልን የኖርከው። በዚህ መካከል የእግዚአብሔርን ጸጋ የሰው ያለማመስገን ይችላል? ንገሩኝ። አቅም ይኖረዋል ወይ? ፖልን በጣም ከማደንቅበት አንድ ነገር የሚነሳው ከራሱ እንጂ ከራሱና ከመስቀል ነው የሚነሳው። ሁሉ ነገር ለማድረግ ሲል he started from the cross ለሱ የሰራውን አድርጎ ነው የሚሄደው እንጂ ሰው ላይ አፕላይ አያደርግም። ምን አለ አሜን ብትሉ። ሰው ላይ የሆነ የእግዚአብሔር ጸጋ ምናምን ብሎ ሰው ላይ አፕላይ አያደርግም። የእግዚአብሔር ቁጣ እያለ ሰው ላይ አፕላይ አያደርግም። እኔ በጌታ አንድ ቃል ላሳያችሁ። በጣም የሚገርም ቃል ሪቾ ያንብብልኝ። ሮሜ ምዕራፍ 11 አንብብልኝ። በጣም የሚገርማችሁ ቃል ላሳያችሁ። በጣም በእውነት ይህን ተናግረን ብንጨርሰው ደስ ይለኛል። 11 ስንት? አንድ ጀምሮ በጌታ በኢየሱስ ስም አነባለሁ። እንግዲህ እግዚአብሔር ሕዝቡን ጣላቸውን እላለሁ አይደለም። ቆይ ሪቾዬ ቆይ። እንግዲህ እግዚአብሔር ሕዝቡን ጣላቸው። ይሄ የሚናገረው ሮሜ ምዕራፍ 10 ላይ 9 ጀምሮ እንዳለ እስራኤል እንዴት አድርጎ እንዳመፀ ወንጌልን እምቢ እንዳለ እግዚአብሔር እንዴት እንደተወው ከዛ የተነሳ እግዚአብሔር ማዳንን ለኛ እንዴት እንዳመጣ
አገኛችሁ? የዘላለሙን ፕሮግራም ወስዶ ለኛ እንዴት እንደሰጠን ይናገራል፣ እንዴት እንዳመጹበት። ከዛ እኛ የበረሃ ወይራ ሆነን እንዴት እንደገባን ይሄ ጸጋ እንዴት እኛን እንዳዳነ ይናገርና ውድቀታቸውን ካወራ በኋላ ጳውሎስ ይመጣና ቆይ ይላል። ቆይ እኔ የምለው እግዚአብሔር ሕዝቡን ጥሏልን ብሎ ጥያቄ ያቀርባል ማለት ነው። አመፀኛ ስለሆኑ ጸጋም ቢስላሉ ሞቱን ስላልተቀበሉ ከድንግል መወለዱን ስላልተቀበሉ ሁሉ ስልጣላቸው ማለት ነው ወይ ብሎ ጥያቄ ራሱ ነው የሚያቀርበው። እና እግዚአብሔር ሕዝቡን ጥሏቸዋልን ለብዙዎቻችሁ መልእክትን ይሆናል ብዬ በጣም አምናለሁ። በዚህ ሰዓት በጣም አምናለሁ። ጌታን በጣም አምናለሁ። ክብር ሁሉ ለኢየሱስ ይሁን። በጣም አምናለሁ። እግዚአብሔር ሕዝቡን ጥሏቸዋልን? ጥያቄ አንዳንዴ እንትና አድርጎ እንትን ሆኑ ይሄው ምናምን እና ስትሉ ፖል ያመጣዋል እና ጥሏል ማለት ነው እግዚአብሔር ብሎ የሚመልሰውን ተመልከቱ። እሺ ሪቾ ይቀጥል። አይደለም ብሎ ሰው ቆይ ሪቾ አይደለም ብሎ የሚመልሰው ራሱ ነው። የጠየቀው ማን ነው? ኤክስፖዝ የሚያደርጋቸው እሱ ነው። በነገራችን ላይ ማንም አይቶት የማያውቀውን ጨለማቸውን የገለጠው ፖል ራሱ ነው። የአይሁዶችን እነሱ ብሎ አውርቷል። ገብቶኛል። የእነሱ ነገር አይወራ። ግን ያ ማለት ጥሏቸዋል ማለት ነው? ኢግኖር አድርጓቸዋል ማለት ነው? አያቸውም ማለት ነው ብሎ አይደለም ብሎ ራሱ መልስ ይመልሳል። መልሶ ያመጣውን ኤቪደንስ ስሙ። ከዛ በኋላ እሺ እኔ ደግሞ እስራኤላዊና ከአብርሃም ዘር ከቢንያም ነኝና ይታያቸዋል። ሄዱ አምጥቶ ገላትያ ምናምን አላለም። ቆሮንቶስ ዘዝ ምናምን አላለም። እኔ ምስክር ነኝ። ዩሲ ጸጋ፣ እውነት፣ ፍቅር፣ መዳን፣ ልጅነት እናንተ ጋር ኤክሰርሳይዝ ካላረጋችሁት የህዝብ ፈራጅ ነው የምትሆኑት። እኔ ምስክር ነኝ ያለ ፖል እኔ ለአንድ ኔሽን ራሱን እንደ ምልክት አድርጎ ነው ያቀ እኔ ምስክር ነኝ። ምንድነው ምስክርነት? ስሙት ከዛ የሚለውን ነገር እሺ። እግዚአብሔር አስቀድሞ ያወቃቸውን ህዝብ አልጣላቸውም። ኢየሱስ ጌታ ነው። ኔቸሩ አይደለም። አናቲ ለሃሮዛ አሌቫኗ ኔቸሩ አይደለም። እግዚአብሔር ይቀድሞ ጠርቶ መንገድ ላይ ጥሎ ሌላ አይመርጥም። በጣም ሲደክሞ ተሸክሞ በጣም ስለደከመው ስለዛለ እየጣለ ሌላ አነሳም ብያለሁ። እየሞገተ ያለው ስለ እግዚአብሔርና ስለ ራሱ ነው። እኔ አይቼው አላቅም። በዚህ ዓመት አይቼው አላቅም። አብሬው ተጉዤ መጥቻለሁ። ሕያው ምስክር ነኝ። እግዚአብሔር መንገድ ላይ አይጥልም። you see how is powerful to start from your life. you see ወንጌል የሚያደርገው እናንተ ስታጣጥሙት ነው። እናንተ እኔ ጋር ምንድን ነው የሰራው? the grace እንዴት ነው እኔን ኢምፓክት ያደረገው? the forgiveness the love አልያልከ ነው አንተ ሆዱን እያንቦጫቦጭከው ነው። you see it has to start from you. እኔ ምስክር ነኝ። እሺ ሪቹ ቀጥዩ። መጽሐፍ ስለ ኤልያስ በተጻፈው ሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ አታውቁምን? ልቀጥል? አዎ ጌታ ሆይ ነቢያትን ገደሉ፣ መሰዊያዎችንም አፈረሱ፣ እኔም ብቻዬን ቀረሁ፣ ነፍሴንም ይሿታል። ነገር ግን አምላካዊ መልስ ምን አለው? እንደዚህ በሉ። አምላካዊ መልስ በሉ። አምላካዊ መልስ በሉ። በጌታ አምላካዊ መልስ ገብቷችኋል? አምላክ እንትን አለው፣ ስታንዳርድ አለው ማለት ነው። አምላካዊ መልስ ካለ ነቢያዊ መልስ፣ ፓስተራዊ መልስ፣ ሐዋርያዊ መልስ እና አምላካዊ መልስ አለ። ይለያያል። በጣም ኢንቴሌክቹዋል የሆነ መልስ ሰው
ከኪሱ አውጥቶ ነው የሚመልሰው። እዚህ ጋር አምጥቶ የሚለው አምላካ። ምክንያቱም ኤልያስ እውነቱን ነው ብቻውን ቀርቷል። በነገራችን አይደለ ለራሱ እሱን ነው የሚያውቀው። አምላካዊ መልስ በነገራችን ላይ ጥያቄያችሁን የሚያጠፋው አምላካዊ መልስ ሲመጣ ብቻ ያስፈልገናል። ቅዱሳን እስቲ እንዲበሉ ጌታ አምላካዊ መልስ ፈልጋለሁ በሉት። ጌታ በሉት በጌታ yes መንገድ is a powerful አይደለ ምንድነው የሚለው ምን ይላል ሪቾዬ ቀጥዩ። እንደዚሁም በአሁን ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ። በጸጋ ከሆነ ግን ከስራ መሆኑ ቀርቷል። ኤግዛክትሊ ጸጋ ያለዚያ ጸጋ መሆኑ ቀርቷል። እንግዲህ ምንድን ነው እስራኤል የሚፈልጉትን አላገኙም፣ የተመረጡት ግን አገኙት። ሌሎቹም ደነዘዙ፣ እንዲህም ዓይኖቻቸው እንዳያዩ ጆሮቻቸውም እንዳይሰሙ እግዚአብሔር የእንቅልፍን መንፈስ እስከ ዛሬ ድረስ ሰጣቸው ተብሎ ተጽፏል። ዳዊትም ማዕዳቸው ወጥመድና አሸክላ መሰናከያም ፍዳም ይሁንባቸው፣ ዓይኖቻቸው እንዳያዩ ይጨልሙ፣ ጀርባቸውም ዘወትር በጉት አጉጧል ብሏል። እንግዲህ የተሰናከሉ እስኪወድቁ ድረስ ነውን እላለሁ? አይደለም። ነገር ግን እነርሱም ያስቀናቸው ዘንድ በእርሱ በደል መዳን ለአሕዛብ ሆነ። አሜን። እየተናገረ ያለው ይሄ ሁሉ የሆነበት ምክንያት ይላቸዋል። ስለ ጣላቸው አይደለም፣ አስቀንቶ ሊያድን ፈልጓልና ጥሏቸው አይደለም። ምስክሩ ግን ማን ነው? ራሱ ነው። እዚህ ጋር አምላካዊ መልስ የሚለውን ነገር እናስጮ ትንሽ ድምቅ እንድትልላችሁ ማለት ነው። የጳውሎስ ወይም ደግሞ የነቢዩ አእምሮ ያለው እኔ ብቻ ቀረው ካለ የሚያየው ራሱን ብቻ ነው። አምላክ ግን ሁሉን ያያል አይደል? አምላካዊ መልስ ምንድን ነው? 7000 አለኝ ነው ያለው። 7000ውን አምላክ ያውቃል፣ እሱ አያውቅ። አንዳንዴ እኛ ምን መልሰው ካለንበት አይደለም የምንነሳው፣ የምንናገረው ከኛ ተነስተን ነው። አምላካዊ መልስ ግን በሁሉን ቻይነቱ ፖል ይሄ ነገር ገብቶታል። ፖል ሲመልስና ሲናገር የጀመረው ከጥሪ የሆነው ራሱ የተጠራበትን ያውቃል፣ በጣም ያውቃል። እሆናችሁ አታውቁም። አንድ ጊዜ በጣም የሚገርም ነገር ልንገራችሁ። መድረክ ላይ ቆሜ እየሰበኩኝ ተቀደሱ፣ ተለወጡ፣ ባትመለሱ ትሰበራላችሁ ምናምን ስል ጌታ እንዲህ አለኝ፣ ከ40 ደቂቃ በኋላ ትወርዳለህ እኮ አለ። ምን ወር መስሎኝ ነበር መድረኩ ላይ። ምረት እየሰማሽ ነው? ለካ 40 ደቂቃ ነው የምንቆየው መድረክ ላይ። አይመስል አንዳንዴ ፍሬንዶች ሰባኪዎች ምንኖር አይመስልም። ቲክቶክ ላይ ምንወርድ አይመስለንም። እና በነገራችን ላይ ከ40 ደቂቃ በኋላ ወርደ ፊትን አዙረ እኩል ነው የምትሆነው ከህዝቡ ጋር ማለት ስጨርስ እንደዚህ ብለ የስላሴ ፍሬንድ ዮንክ ይመስላል መድረክ ላይ ቆመ ማለት ቷ ብለ ሲጨርስ ልክ እንደጨረስ ትወርድና እኩል ከነሱ ወንበር እኩል ትሆናል። እንረሳዋለን። ፖል አይረሳው። የእግዚአብሔርም ጓደኛ አይደለም፣ ህዝቡም የሱ ባሪያ አይደለም። ኑሮ ላይ እኩል ነን። ሲያመን በሉ። ኑሮ ላይ እኩል ነን። የሚያኖረን የእግዚአብሔር ምሕረት ነው። በጣም ይገርማል። ሮሜ ምዕራፍ 1 መጽሐፍ ለምትፈልጉ ሁሉ ልስጣችሁ ጥቅሶች ማለት ነው። ሮሜ ምዕራፍ 1 ቁጥር 1 ላይ፣ ሁለተኛ ጢሞቴዎስ ቁጥር 1 ምዕራፍ 1 ቁጥር 1 ከእንዳ ኤርሚያስ ምዕራፍ 1 ቁጥር 5 ላይ ታችኋል። ከእናተ ማፀን ጀምሮ ጠርቻለሁ ይለዋል። እግዚአብሔር ሁልጊዜ የሚመርጠው ከተበላሻችሁ በኋላ ወይም ደግሞ ከተስተካከላችሁ በኋላ አይደለም። ጳውሎስ በጣም ጠራኝ፣ እሱ ጠራኝ ነው። ራሳችን መልእክት የለንም። ትዝ ይላችኋል እያልኳችሁ ያለሁት እንዳትረሱት። ሰውነት መውጣት አለበት። በቸርች ውስጥ የሰው ቅናት መውጣት አለበት። የሰው ሐዘን መውጣት አለበት። ስለ ክርስቶስ እናዝናለን፣ ስለ ክርስቶስ እናለቅሳለን። ስለተከፈለላቸው ዋጋ ነው የምናወራው ነው ብለናል። የእርሱ እኛ ምንድነን? ዊ አር አምባሳደር ነን ማለት ነው።
ሪፕሬዘንት የምናደርጉ የኛ አይደለም። ስለዚህ ይህን እንመተዋለን አይደለ? ምን የሚለው ደሜን አፍስሼ ስጋዬን ከስክሼ ተርቤ ነው እኮ ይህን ቸርች ጀመርኩት ምናምን አይባልም። ገብቷችኋል? ያለ እኔ መኖር አትችልም አይባልም። ዊ አር አምባሳደር ዊ አር ናት ጋድ ዊ አር ናት ኪንግ the king of king is Christ። የቤተ ክርስቲያን ራስ ቤተ ክርስቲያን ያለሱ ህይወት የላትም። የኛ ህይወት ሊሆናት አይችልም። ምክንያቱም ሐዋርያ ሥራ ምዕራፍ 9 ላይ ምንድን ያለው? ስለምን ታሳድደኛለህ? ቤተ ክርስቲያን ልትጠፋ ያልቻለችበት ምክንያት ራሷ ወይም ደግሞ ህይወቷ በአብ ቀኝ ስላለ ነው። ልትገላት አትችልም፣ ልታጠፋት አትችልም። ምን ማለት እንደሆነ ልንገራችሁ። I don't know if you know fish starfish የሚባል ነገር አለ። starfishን እንደዚህ ስትቆርጡት ሌላ ስታርፊሽ ነው የሚሆነው። እገለዋለሁ ካላችሁ ታባዙታላችሁ። ያላችሁ አማራጭ መተው ብቻ ነው። ቤተ ክርስቲያን እንደዛ ናት። ለምን ህይወቷ ልታገኘው አትችልም፣ በአብ ቀኝ ነው ያለው። ስለዚህ ቤተ ክርስቲያንን እነዚህ ቄሳሮች ሊያጠፏት ያልቻሉት ህይወቷ ላይ ስላለ ነው አይደል? አንድን ሰው ለመግደል ከፈለግ ጭንቅላቱን ምታው ያልቅለታል፣ ይሞታል። የቤተ ክርስቲያንን ልናጠፋት ያልቻለን ህይወቷ ክርስቶስ ስለሆነ ነው። አሜን። It's so mystery and so dynamic, so powerful። ይህንን የመሰለ ድንቅ ህይወት ልታጠፉ አትችሉ። ማንም ሊያጠፋት አይችልም ቤተክርስቲያን። ቸርች ግን አጠፋም። በነገራችን ላይ ሎካል ብትሆን አልቆልን ነበር። ዩኒቨርሳል ስለሆነች ነው ማጥፋት ያልቻሉት አይደለ? ደርግ ቤተክርስቲያንን የዘጋው ምኑን ነው የዘጋው? ግንቡን ነው የዘጋው እንጂ ሰማይን አልዘጋም። በጣም እንትኖች ኮሚኒስቶች ተነስተው ቤተክርስቲያንን ሊያጠፉ ሲሉ ይዘጋ ይላሉ። የሚዘጉት እኮ በሩን ነው። ሰማይ ሊዘጉ አይችልም። የኛ ህይወት የተሰወረው ቆላስያስ ምዕራፍ 3 ላይ በአብ ቀኝ ነው ይላል። come on guys come on በአብ ቀኝ ነው ያለው። ቤተክርስቲያንን ልታጠፋት አትችልም በፍጹም። መካኒቷ 7 ወለደች የተባለችው ቸርች ናት። ያልተነሳባት የለም። መጽሐፍ ቅዱስን እኮ እንዳይተረጎም ይዘውታል። አፍነው ይዘውት ነበረ። መጽሐፉን ያዙት እንጂ ህይወቱን አልያዙትም። ስቲል ቸርች ትበዛ ነበር። ምክንያቱም ህይወቷ ያለው መጽሐፍ ውስጥ አይደለም። ታውቃላችሁ፣ እኛ መጽሐፍ ቅዱስ ቢቃጠል ቤተክርስቲያን ኤግዚስት አድርጋ ትቀጥላለች። ህይወቷ በአብ ቀኝ ነው ያለው። ቁርአንን ብታቃጥሉ ግን እስልምና አይኖርም። ምክንያቱም እስልምና የተመሰረተው መጽሐፉ ላይ ነው። ክርስትና የተመሰረተው ኢየሱስ ላይ ነው። ለዚህ እኮ ነው ኢየሱስን ከነካችሁብን ያልቅልናል። በጣም ነው የሚያልቅልን። ማንም ሰው ቁርአን ይዞ ካላነበበ ኃጢአት ይሆንበታል ቤቱ። እኛ ግን ኮሚኒኬት ካላረገ ነው ኃጢአት የሚሆንበት እንጂ መጽሐፉን ስላላነበበ አይደለም። I'm talking about there is God በአብ ቀኝ ያለ ከሙታን በኩር የሆነ የቤተ ክርስቲያን ራስ የሆነ ክርስቶስ አለ። come on guys አለ ነው መላችሁ። ቤተ ክርስቲያኑ ስትመላለሱ ሪስፔክት ልታደርጉ ይገባል። ከቅዱሳን ጋር ባላችሁ ህብረት ሪስፔክት ልታደርጉ ይገባል። ኢየሱስ ስትሉ ሪስፔክት ልታደርጉ ይገባል። ቅዱሳንን ስታስቡ በጣም ሪስፔክት ልታደርጉ። you guys you don't know which ምን እየተጫወታችሁ እንደሆነ እየገባችሁ አይመስለኝም። ምክንያቱም ምን አለው ጳውሎስን ሮሜ ሐዋርያ ሥራ 9 ላይ የመውጊያውን ብረት ብትቃወም ባንተ ይበሰብሃል አለ። መቼም ኢየሱስን ይዞ አይደለም እየተናነቀ ያለው፣ ግን ያልተማሩ ምንም ነገር የሌላቸው አይደል? በጣም መሀይም የሚመስሉ በመድር ላይ የሚኖሩ ተራ የሚመስሉ ሰዎችን እየነካ ነው። ተራ የሚመስል አለባበስ የለበሱ ህይወት ግን ውስጣቸው ያለ። ስለዚህ እነሱን የነካ እኔን የነካ ነው። ጌታ ብሔር ስለተነካ ተነስቶ አያውቅም። ጌታ ባለጠጋ ሲነካ፣ መንግስት ሲነካ ተነስቶ አያውቅም። ቤተክርስቲያን ስትነካ ግን ይነሳል። በዓለማችን ላይ ትላልቅ ጦርነቶች ተከናውነዋል። በደንብ አድርጋችሁ ስሙኝ። በጣም ዳይናሚክ የሆነ ተነስቶ ለምን ነካችሁኝ ብሎ አያውቅም። መጽሐፉን አጥኑትና ፈልጋችሁ አምጡልኝ።
ለምን ታሳድደኛለህ? እነ ባቢሎንን እግዚአብሔር ብሎ አያውቅም። ሶርያውያንን ብሎ አያውቅም። ግሪካውያንን ብሎ አያውቅም። በየትኛውም ዘመን እሱን የወከለ ባዲ በምድር ላይ ተከስቶ አያውቅም። ለመጀመሪያ ጊዜ የእግዚአብሔር ልጅ አምላክ የሆነው ብቸኛው የአብ ልጅ በምድር ላይ ግን እንዲህ ብሎ ተነሳ። ስለምን ታሳድደኛለህ ያለው the church, the body of Christ ማለት ለመጀመሪያ ለምን ተነካው ብሎ የተነሳው ኒው ቴስትመንት ላይ ሐዋርያ ሥራ ምዕራፍ 9 ላይ ለምን ነካኸኝ የመውጊያውን ብረት ብትቃወም ባንተ ይብስባል የተባለው ቸርች ነው። this much God ፌቨር አድርጎልናል ማለት ነው። ከኢየሱስ ጋር ቀላቅሎናል። my God, he call us እኮ the body of Christ guys, he call us እኮ አይገርማችሁ? ጠራን እኮ አካል ናችሁ ብሎ ጠራን። ጳውሎስ ይሄ ገብቶታል። ቆሮንቶስን ሲጽፍ ወይም ሊገስጻቸው ሲነሳ ከምዕራፍ 5 አልተነሳም ብላችሁ ለዚህ ነው አመንዝራል ብሎ አይደለም የተነሳው። መጀመሪያ ድነሃል ብሎ ነገረ። መጀመሪያ የእግዚአብሔር ቤተ ክርስቲያን ክብር ሁሉ ለኢየሱስ ይሁን። እየሰማችሁ በጣም አንዱ ለአንዱ ሲከባበር እንዲህ ደስ ይላል። ማይ ጋድ እንትን እኔ አንዳንዴ አንድ ቋንቋ የሚናገሩ ሰዎች አይንና አይን ሲተያዩ አያለው። ድንገት ተገናኝተው አይተዋወቁም እኮ። ለምሳሌ ተሰብስበው እያወራህ እያለ ድንገት በቋንቋ የሚግባቡ ሰዎች ሲያወሩ ትውት ሲሆኑ አያቸዋለሁ። ድንገት አይናችሁ እስቲ ተመልከቱ። የሆነ ብሔሮች ሲገናኙ እናንተን ብሔራችሁን ተመልከቱ። የእናንተን ቋንቋ የሚያወራ ሰው ፊሊ መቼም አማርኛ ይቸገራል አይደለ? ጎበዝ ነህ። አይ ነው ጎበዝ ነህ። ትምህርት ቤት መካከል አማርኛ ሲያወራ ሲሰማ ደስ አይለ አይደል? how do you feel? ደስ የሚለኝ አይደለ? ስሜት ለወጥ ይላል አይደል? የሆነ የራስን ቋንቋ ሲናገር you see what I'm talking about, right? ይህንን ያህል እኮ ክርስቲያን ስናያነደሰተብኝ እርግጠኛውን የምነግርሽ እናቱና አባቱ ከተውበታል። ኢትዮጵያዊ ማለት ለጣሊያን አልተገዛ ምናምን የምትሏት ነገር አለ። የኢትዮጵያዊ ማለት ምርጥ ዘር ምናምን ብለህ በጣም የገባቡን ነገር ሪስፔክት እንዳን ለቤተ ክርስቲያን የገባብን ነገር የተዋረደ ነው። ሚዲያውን ተመልከቱት። ወንድም ወንድሙን አያከብር፣ ሰው ሰውን አያከብር። በመጽሐፍ ቅዱስ አስገብቶ ሰው ዲስሪስፔክት ያደርጋል። ኢቭን የሰው ስብዕና በሚጨፈልቅ ሁኔታ በተለይ አገልጋይ ከአገልጋይ ይሄ ቲክቶኩን ተውት። ቲክቶኩ እግዚአብሔር ምሕረት ያድርግል። እዩት። ቸርቾችንም ተመልከቱ። በጣም ብዙ ቦታ ይዘገነናል። ግን እኮ ያለን ዋጋ አሁን ጳውሎስ ያየበት እይታ እግዚአብሔር አይኖቻችን ይክፈት። የሚጀምረው ግን ከራስ ነው። አይገርም? የሚጀምረው ከማን ነው? ከራስ ነው። ለአንተ የተከፈለልህን ዋጋ አውቃለሁ። ስለዚህ ጳውሎስ የጀመረው ከማን ነው ብያቸዋለሁ? ከራሱ። ከዛ ነው የክርስቶስ የእግዚአብሔር ቤተ ክርስቲያን። አይደንቅም? ቅዱሳን የእውነቴን ነው የምላችሁ። ደስ አይልም ወይ? እግዚአብሔር ይፈውስም በዚህ እውነት ቃል። አይኖቻችንን ይክፈት ልዑል እግዚአብሔር። ሃሌሉያ ሃሌሉያ። የምንጀምረው ከውድቀታቸው ሳይሆን ከተከፈለላቸው ዋጋ እንድነሳ እግዚአብሔር ይልታል። እኛን የመረጠ እነሱንም መርጧቸዋል የሚለው ማይንድ ሴት እግዚአብሔር ይስጠን። እኛን ወዶናል፣ ስለዚህ ሌሎችንም ወዷቸዋል የሚለውን እግዚአብሔር ይስጠን። በጣም ነው የሚገርመው። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። በጣም ጌታ ብዙ ፈውስ ሊያደርግልን ይገባል። ክብር ሁሉ ለኢየሱስ ይሁን። አይታችኋል? ምን ይላችኋል? የተቀደሱት ይላችኋል አይደል? ለእግዚአብሔር ቤተ ክርስቲያን ለተቀደሱት ይላል። በጣም እኮ ፖል ኢዝ አሜዚንግ ጋይ ነው። ለተቀደሱት የሚለው ቃል በጣም
አንድ የሚገርም አይ ቲንክ ዘውልቁ 23 ነው መሰለኝ እግዚአብሔር እንትና ማን ነው በለዓም ትዝ ይላችኋል ረጋሚው ነብይ ሁለቱን ዓለም የሚያገለግል እና ባላቅ መጥቶ ርገምልኝ አለው እና እግዚአብሔር በለዓምን ቀየረውና እንዳትረገም አለው ህዝቡ የተባረከ ነው አለው ስሙ አይኑን ከፍቶ ዘውልቁ 23 22 ካገኛችሁ ፖስት አድርጉልኝ እንደዚህ አያቸውና ይህ ህዝብ አለ የተባረከ ነው አለ እንዴ ህዝቡን ያየው የሚሰራውን ነገር ሳይሆን የመረጠውን ያየው ከምድር ሁሉ ህዝብ ተመርጦ አምላክ እየመራው ነው ያለው መታየት ያለበት የሚሰራውን ሳይሆን መራጩን ነው አብሮት የሚከተለውን ነው እግዚአብሔር እንዴት ወክ ያደርጋል ከዚህ ህዝብ ጋር የተባረከ ካልሆነ አገኛችሁ like it doesn't make sense አይደለ ሪቹይ የማይመጥንሽን ሰው እንዴት ፍሬንድ ታደርጊያለሽ ማተግባባው ሰው ስፍራ የሌለን ሰው እንዴት ፍሬንድ አብረው እንዴት ይሄዳል እንደውም አሞጽ ላይ እንዲላል ሁለት ሰዎች ካልተስማሙ እንዴት ባንድ መንገድ ይሄዳሉ ይላል ሊሄዱ አይችሉም ሶ እግዚአብሔር ወክ ያደረገ ነው እየቀያየረ ራሱን እንዲነሱ እንዲመቻቸው አድርጎ ማታ ላይ የእሳት አምድ ይሆናቸዋል መንገዱን እንዲያዩ ማለት ነው ቀን ላይ ደመና ይሆናቸዋል እሳይ እንዳያቃጥላቸው ሶ ጌታ ፍሬንድ ሆኗቸው ወዳጅ ሆኗቸው ፍሬንድ ምል የእንትን ሁካይ ያልኩ አይደለም ፍሬንድ ምል ወዳጅ ማለት ነው ክብር ሁሉ ለኢየሱስ ይሁን አብሯቸው ይሄደ በእንደዚህ አይነት ልብ ያየ ባላቅ አይኑ ሲከፈት ይህ ህዝብ የተባረከ ነው አለ ሃሌሉያ የገደለውን ደሙን እስኪጠጣ ድረስ አለ የገደለውን ደሙን እስኪጠጣ ያደነውን እስኪበላ ድረስ አያርፍም ማለት ያዕቆብ ተዘልሎ ተቀምጧል አንተስ ይተነብይ አያለው አለ ከዛ ተነስቶ ብትር ከያዕቆብ ይወጣል ሃሌሉያ አያለው ኮኮብ ይወጣል ገዢ ይወጣል ከዚህ ማይ ጋድ ገዢ ከዚህ ይወጣል አያለው አሁን አይደለም ይመጣል መሲሁን ማይጀመር ይው መሲሁን ማይጀመር ኢየሱስ ጌታ ከተረገመ የተባለ ከማይታዘዝ ትውልድ ኢየሱስን ነጥሎ አወጣ ፕሮፌቲካል ሳይት ውስጥ ሲገባ ሰውየው የመጨረሻ የማይታዘዝ ትውልድ ውስጡ ግን ትንቢታዊ ቃል ኪዳን አፍኖ ያዘ ትውልድ በነገራችን ላይ ሙሴ እንደዚህ አለ ከህይወት መጽሐፍ ላይ እኔ እንደምስሰኛለሁ ምን ሲሉ ብሎ ጥሩ ነው ስማለው ሙሴን እኔ ለተሻለ ህዝብ አደርጋለሁ ልደምስሰዋለሁ ይሄንን ህዝብ ሲለው አያለው ለአመራር አልወጣውም ለአመራር ግብጽ ይሻለኝ ነበር አይነት ነገር ነው እኔ አልፈ እንዳደመስሳችኋል ምክንያቱም መምራት አይደለም የፈለገው ኢየሱስ ከዚህ ትውልድ እንደሚገኝ ያውቃል ኪዳን አለው ውስጡ he wanna see messiah come on guys hallelujah ምክንያቱም በዛ ዘመን ከነበረው ትውልድ የግብጽን የሚያህል የለም በጣም የተማሩ ናቸው በጣም ሲቪላይዝድ የሆነ ትውልድ ነው የግብጽ ትውልድ ሲቪላይዝድ የሆነ መምራት እየቻለ ከዚህ ህዝብ ጋር መከራን ለመቀበል የሄደበት ኢየሱስን አይቶ ነው የእባቡን ጭንቅላት የሚመታ ሲል ከዚህ ይወጣል ስለዚህ ይገዛል አለባበሱ አያገባኝም ባህሪው አያገባኝም ምንም ግን ኢየሱስ ከዚህ ዘር ይወጣል ስለዚህ ዋጋ ከፍልለታለሁ መሲሁ የሚወጣ ከሆነ ስለሰውየው ዋጋ እከተለዋለሁ I will be his friend አገኛችሁ I will be his friend እከተለዋለሁ ምክንያቱስ በሉኝ ምክንያቱስ ብትሉ ኢየሱስ የሚገኝበት ትውልድ ይሻላል ከምርጥ ትውልድ በጣም ይገርመኛል የግብጽ የፈርዖን ልጅ እንዳይባል በእምነት እምቢ ብሎ ወጣ ለምን ወጣ ሙሴ ስትሉት ከእግዚአብሔር ዘጋ መቀ የወጣው ኢየሱስን ፈልጌው መሲሁን አይኑ ተከፍቷል መሲሁን አየሁት ስለዚህ ላጥፋው ብሎ እግዚአብሔር ሲነሳ አታጠፋውም እኔ በጠፋ ይሻለኛል ለህዝቡ ራርቶ አይደለም ፍጥረትን ሊያድን የሚችል መድኃኒት ከዚህ ትውልድ ይወጣል ከአራተኛው ትውልድ ከሆነ ገብታቸው ከይሁዳ ይወጣል መሲህ ይወጣል አዳኝ ይወጣል ዘፍጥረት 3:15 ላይ የተነገረ ፕሮፌሲ አለ ሲድ አለ ከሴቲቱ የሚመጣ ዘር አለ
እኛ ምንኖርለትም ምንሞትለትም ብሔራችን አይደለም፣ ብራችን አይደለም፣ አቅማችን አይደለም፣ ሃይማኖታችንም አይደለም። መሲሁ የሚገኝበት ከሆነ ሁሉ ዋጋ እንከፍላለን። እሱ ነው የሚያድነው። እሱ ነው የሚያድነው። መሲሁ ለሚገኝበት ነገር ሁሉን ዋጋ እንከፍላለን። አዩት ሚ ጋይስ ዩ ሲ ፖል ያሳበደው ነገር ይሄ ነው። አይቷል ቸርች ላይ ያየው አንድ ቁም ነገር ኢየሱስ ያሳየው። ለዚህ ነው የኢየሱስ ባሪያ ነኝ። ቸርችን የሚመለከተው ኢየሱስ ነው ዋጋ የከፈለላት። ኤፌሶን ምዕራፍ ይላችሁ የስ እንደ ሸለቆች በወንዝ ዳር እንዳሉ አትክልቶች እግዚአብሔር እንደተከለው መሬት ውሃ ዳር እንዳለ ዝግባዎች ተዘርግተዋል። ማይ ጋድ ሪቹ አውጭልኝ። ዘሁልቁ ምዕራፍ 24 ላይ አውጭልኝ። ምን አይነት እኮ አንተ እግዚአብሔር ይህንን ፕሮፌቲካል አይን ይስጠን። ፊልዬ አሜን በለሲ በጌታ አሜን አሜን። በቃ ዋይጅ ሲሆን ልባችሁ ጤነኛ ነው። አሜን። አውጪ ብሲ ዘሁልቁ ምዕራፍ 24 ቁጥር 7 ሪቾ praise God hallelujah praise God hallelujah ክብር ሁሉ ለታረደው በግ ይሁን። ክብር ሁሉ ለታረደው በግ ይሁን። ሃሌሉያ ሃሌሉያ። ሪቾ ያወጣሽ ሪቾ አይሰማም የለችም። ክብር ሁሉ ለኢየሱስ ይሁን። እሺ ሪቾ በቅድሙ ነው እየተባረከች ያለችው ሪቾ። አሜን አሜን። እሺ አንብቢልኝ እስቲ ሊያለሽ ወድሃለሁ ኢየሱስ። ሊያ ቶሎ አውጪ ዘሁልቁ 24 አሜን አሜን አሜን። ከቁጥር 7 ማንባለሁ። ከማድጋዎቹ ውሃ ይፈሳል። እስኪ ከአንድ ጀምሮ አንብቢው እስቲ። በዓለምም እግዚአብሔር እስራኤልን ይባርክ። በዓለምም እግዚአብሔርን ይባርክ ዘንድ እንዲወድ ባየ ጊዜ አስቀድመው ያደርግ የነበረውን አስማት ይሻ ዘንድ አልሄደም። እሺ። ነገር ግን ወደ ምድረ በዳ ፊቱን አቀና። እሺ። በዓለምም ዓይኑን አንስቶ እስራኤል በነገዱ ተቀምጦ አየ። እሺ። የእግዚአብሔር መንፈስ በላዩ ላይ መጣ። የእግዚአብሔር መንፈስ በላዩ ላይ መጣ። እሺ። ምሳሌውንም ይመስል ጀመር። ምሳሌውንም ይመስል ጀመረ። መቀኘት ጀመረ ሰውየው። እሺ። እንዲህም አለ የቢኦር ልጅ በለዓም እንዲህ ይላል። የቢኦር ልጅ በለዓም እንደዚህ ይላል። ዘራ ዓይኖቹ የተከፈቱለት ሰው This is the point. ዓይኖቹ የተከፈቱለት። አሁን ሰውየው ሟርተኛ ነው፣ ነብይ ነው። ግን የቢኦር ልጅ አንድ ነገር ነው happen to see the destiny of these people. የዚህን ትውልድ ዴስቲኒ ለማየት የዓይን መከፈት ያስፈልጋል። ለዚህ ነው ቆምናችሁ ጳውሎስ እንደዛ ነው የሆነው። ሐዋርያት ሥራ ምዕራፍ 9 ላይ ከዓይኑ ላይ ነው የወደቀው። to see the beauty of the church. ታውቃላችሁ የኢየሱስን አምላክነት ስሙኝ፣ መገለጥ እንደሚያስፈልጋችሁ ሁሉ ቸርችን ለማወቅ መገለጥ ያስፈልጋችሁ። ያለበለዚያ የሚታየው ኦሮሞና አማራ፣ ሶማሌና ጉራጌ የተሰበሰበ ነው የሚታየ። ለዚህ ነው የኦሮሞ ቸርች፣ የአማራ፣ የጉራጌ፣ የሶማሌ ምናምን እያለ የምንከፋፍለው። we don't see it። አላየንም፣ የተከፈለው ዋጋ አልገባንም። ስለዚህ ዓይኖቹ የተከፈቱለት። እሺ። የእግዚአብሔርን ቃል የሚሰማ ለዚህ ዓይኑ ተከፈተ። ደግሞ አሁን የእግዚአብሔርን ቃል ይሰማል አለ። እሺ ስሙ። ሁሉን የሚችል የአምላክ ራእይ የሚያይ የሁሉን የሚችል የአምላክን ራእይ የሚያይ። እሺ። የወደቀው ዓይኖቹም የተከፈቱለት እንዲህ ይላል። ሃሌሉያ። እሺ። ያዕቆብ ሆይ። እሺ።
ድንኳኖችህ እስራኤል ሆይ ያዕቆብ ሆይ እስራኤል ሆይ ድንኳኖችህ ምንኛ ያምራሉ ዳወረሽናት ያለው ስሙኝማ በረሃብ የደከመ ህዝብ ከምድረ በዳ የመጣ ምንም የሌለው ህዝብ ድንኳን ውስጥ የተገኘው የሚያምር ብርሃን ነው። አንድ ጀግና ተገኝቷል በዘመናት መካከል ውበቱ የማይጠፋ ያዕቆብ አምላክ ያዕቆብ ትምክት ያዕቆብ ቤት ያዕቆብ መገኛ ልዑል እግዚአብሔር በያዕቆብ ድንኳን ውስጥ አለ። ድንኳኑ ያማረ ጎበዝ ይውላችሁ በጣም ዲኮር ስላደረገ አይደለም በድንኳኑ ውስጥ የተገኘ አለ። ስሙኝ እሺ ሲቀጥል ስሙ እንደ ሸለቆ በወንዝ ዳር እንዳሉ አትክልቶች እሺ እግዚአብሔር እንደተከለው እሬት በውሃም ዳር እንዳሉ ዝግባዎች ተዘርግተዋል። ኢየሱስ ጌታ ይውላችሁ to see the destiny you need በጣም ኢንካውንተር ያስፈልጋል። አሜን yes you want to see the beauty of the church በጣም ኢንካውንተር ያስፈልጋል። ከትችት ነፃ የምንወጣበት ኢንካውንተር ያስፈልገናል። በጣም ያስፈልገናል። ቅዱሳን ጌታ ሊነካን ያስፈልጋል። አይኖቻችንን ጌታ ሊከፍተው ያስፈልጋል። ጌታ የልቦናችንን አይኖች ሊነካ ያስፈልጋል። አይመስላችሁም? የወደቀው የተነሳው አይኖቹ የተከፈተለት ቅርፊት ወጥቶልኛል ብሎ አየሁኝ አለ። ያዕቆብ እስራኤል ድንኳኖቹ እንዴት ያማሩ ናቸው። ማይ ጋድ ምክንያቱም መቅደስ ስለሌለ እግዚአብሔር የሚገኘው በድንኳን ውስጥ ነው። አሁን ከግብጽ ከወጣ በኋላ እግዚአብሔርን የሚያመልክበት ድንኳን ያለው የሆነ ሎኬሽን የለውም። በሚንቀሳቀሱበት ድንኳን ነው እግዚአብሔርን የሚያከብረው። ድንኳን ያምራል። የተገኘ ንጉስ አለ። የለየ አንድ ነገር ስሙኝማ ይሄ ሰውዬ የነገስታት ሟርት ድግምት የሚያስደግም ነው። ነገስታቶች በሄዱ ቁጥር አብሯቸው ድንኳን ይዞ የሚሄድ ሰው አለ። በጣም አርሚ አለ እና ያሳምሩላቸዋል። ወዲያውኑ የሚያስቀምጡላቸው እና እርግጠኛ ነኝ በለዓም የብዙ ነገስታቶችን ድንኳን አይቷል፣ ሲንቀሳቀስ አይቷል። ይሄኛው ድንኳን ግን ያማረ ነው። የምንነዳቸው መኪናዎች አይደለም፣ የምንለብሳቸው ልብሶች አይደሉም አብሮን የሚለ እንዴት ያምራል ይሄ ድንኳን! ይሄ ድንኳን በጣም ያምራል። እግዚአብሔር አለበት። ጌታ ሆይ እናንተዬ በጣም እኮ በዚህ ምድር ላይ የምንጋደለው ድንኳን እኮ በቃ አይደል? ለድንኳን አይደል የምንጋደለው? ሾው ለማሳየት በአደባባይ ለመታየት አይደል? ሰው የምንገለው ለድንኳን ስንል ነው። ለምንለብሳቸው ማለቴ ነው አይደል? ለምንነዳቸው we are killing አይደል? አንዱ አንዱን ይገላል ምናምንና የድንኳን ልዩነት የሚያመጣው አብሯችሁ የሚሰነበተው አምላክ ነው። አሜን። የተገዛችሁበት ቦታ አይደለም የሚያደምቃችሁ። ጌታን የገዛችሁበት ቦታ አያደምቃችሁም። ብራንዱ አይደለም የሚያደምቃችሁ። የገዛችሁበት ስፍራ የተቀባችሁ ሽቶ አይደለም ልዩነት የሚያመጣው። አብሯችሁ የሚሰነብተው የያዕቆብ ክብር፣ የያዕቆብ ኃይል ጌታዊ we need you Lord ጌታ እንፈልጋለን ጌታ ሆይ በእውነት እንፈልጋለን ጌታ ሆይ እንፈልጋለን ጌታ ሆይ እንፈልጋለን ጌታ ሆይ ያዕቆብ ክብር፣ ያዕቆብ ወግ
ያዕቆብ ውበት ጌታ ነው። አሜን። በድንኳን ብዙ የለመደው ድንኳን አለ። እኛው ድንኳን የተለየ ነው። ያዕቆብ ብቻውን አይሄድም። ከግብፅ ከወጣ ጀምሮ የሚከተለው አንድ ሻዶ ጥላ አለ አይደለ? አብሮት የሚሄዳል እና የወደቀው አይኖቹ የተከፈቱለት የልዑልን ራእይ የሚያይና ቅርፊት የወደቀለት ብሎ ነው ራሱን የሰየመውና ሲያይ ይሄ ተራ ህዝብ አይደለም፣ የሚረገም ህዝብ አይደለም። ለዚህ ነው የምላችሁ የቸርችን ውበት ለማየት የእግዚአብሔር ንካት ያስፈልገናል፣ የእግዚአብሔር ጣት ያስፈልገናል። እውነቴን ነው። የዳነን ሰው ለማክበር የኢየሱስ ክርስቶስን ቤተ ክርስቲያን ሪስፔክት ለማድረግ እግዚአብሔር ቅርፊትን ያስወግድልን አይደል? ሁለተኛ ቆሮንቶስ ምዕራፍ 5 ላይ ያለው ነገር እኛ የእርሱ አምባሳደሮች ነን፣ እንደራሲ ተልከን ነው የሄድነው፣ ወክለን we have big respect for the church። ለዳኑ ቅዱሳን ትልቅ አክብሮት አለ። መንፈስ ቅዱስ ውስጣቸው አለ። በደም ታጥበዋል፣ ተቀድሰዋል። ኢየሱስ በአብ ቀኝ ሆኖ የሚጠብቀው እስተሰርታ እስክታልቅ ድረስ ድንጋይ ራስ አይባልም። የዳነ ሰው አይሰደብም። ያዕቆብ ክብር አብሮታል። እሺ ቀጥዩ። እንደ ሸለቆ በወንዝ ዳር እንዳሉ አትክልቶች እግዚአብሔር እንደተከለው እሬት በውሃ ዳር እንዳለ ዝግባዎች ተዘርግተዋል። ከማድጋዎቹ ውሃ ይፈሳል፣ ዘሩም በብዙ ውኖች ይሆናል። ንጉሥም ከአጋግ ይልቅ ከፍ ከፍ ይላል፣ መንግስቱም ይከበራል። እግዚአብሔር ከግብፅ አውጥቶታል፣ ጉልበቱን አንድ ቀንድ እንዳለው ነው። ጠላቶቹ አሕዛብን ይበላል፣ አጥንቶቻቸውንም ይሰባብራል፣ በፍላጻዎቹም ይወጋቸዋል። እንደ አንበሳ አርፎ ተኝቷል፣ እንደ ንስቲቱም አንበሳ ተጋድሟል። ማን ያስነሳዋል? የሚመርቅህ ሁሉ የተመረቀ ይሁን፣ የሚረግምህ ሁሉ የተረገመ ይሁን። አሜን። የባላቅም ቁጣ በበዓልም ላይ ነደደ፣ እጆቹም አጨበጨበ። በሳቅም በለዓምን ጠላቶችን ትረግም ዘንድ ጠራሁህ፣ እነሆም 3 ጊዜ ፈጽመ መረቅካቸው። አሁንም እንዲህ ወደ ስፍራ ሽሽ፣ እኔ አከብርህ ዘንድ ወድጄ ነበር፣ እግዚአብሔር ግን እነሆ ክብርህን ከለከለ አለ። በለዓምም በላቅን አለው፣ በላቅ በቤቱ የሞላው ወርቅ ብርና ወርቅ ቢሰጠኝ መልካሙን ወይንም ክፉን ከልቤ ለማድረግ እግዚአብሔርን ቃል እተላለፍ ዘንድ አይቻለኝም። እግዚአብሔርም የተናገረውን እርሱን እናገራለሁ ብዬ በቃ ማን የተናገረው? እግዚአብሔር። ስለዚህ ትውልድ ማወራው እግዚአብሔር ያለኝን ብቻ ነው የምናገር። እግዚአብሔር ያለኝን እላለሁ። እግዚአብሔር የነገረኝን ስለ ትውልድ፣ እግዚአብሔር ያሳየኝን ስለ ቤተ ክርስቲያን። ፖል this is what happened to him። ይሄ ነው የሆነበት። ከስድብ ያልጀመረው፣ ከቁጣ ያልጀመረው ውበቷን አይቷል የቤተ ክርስቲያን። he see the beauty of the church። ሃሌሉያ። ኢየሱስ ጌታ ነው። እኔ እንኳን በአቅሜ ልጆቼ በጣም አጥፍተው ልቀጣቸው በታላቅ ቁጣ ተነስቼ ልብ የሚንሰፈሰው ክፍሉ ግን የማላቀው የፍቅር አቅም ውስጥ ያለ ኮኔክት ያደረኩበት because of that love አልፌ አልሄድም አይደል? you see that እግዚአብሔር ስለ ቤተ ክርስቲያን ያየዋል። ይህንን ነው ፖል የቀዳው። ከዛ አይታችኋል፣ ደፋር ነው ፖል። የሌላ ሰዎችን የጻፉትን ስለ ቆሮንቶስ ናቸው
ራሱ። ምክንያቱም ትላንት ትዝ ይላችኋል እነዚህ ሰዎች የቆሮንቶስ ቤተክርስቲያን ያደረጉትን ነገር አለቃ ነግሮታል፣ መረጃ ሰጥቶታል። ፖል ድረስላቸው፣ ቤተክርስቲያን ታላቅ ውድቀት ውስጥ ነው ሲል ተረጋጋ። ሰው ቤተክርስቲያንማ አትወድቅም፣ የታዘዝኩትን ግን እናገራለሁ፣ አትጠፋም። አንዳንዴ እንደሆናችሁ ታውቃለህ፣ ኧረ አሁንስ በዛ በጣም በዛ ምናምን ይላል ማለት የጣድከው እንጀራ ወይም ወተት መሰለ ወይ እሳት ላይ ቤተክርስቲያን ገንፈላ የምትጠፋው ወተት ይመስላችሁ እንዲሆን አገልጋዮች በቃ አለቀ ቤተክርስቲያን ጠፋ ወይኔ ምናምን በቃ አጨናንቃችሁ ሚዲያውን ይሄ 2000 ዓመቷ አለች ያልተመታችበት ምት የለም፣ ያልወደቀችው ውድቀት የለም። አገኛችሁ ያልተደረገባት ሴራ የለም። እግዚአብሔር ይመስገን በአብ ቀኝ ተሰውሯል ህይወቷ። ሰው ስለዚህ ልታጠፋት ተረጋጉ። እና ፖልን ኢሞሽናል ያላደረገው ምንድነው? በክርስቶስ ኢየሱስ ያየውን አይቷል፣ የቤተ ክርስቲያንን ውበት። አንዳንዱ እንደዚህ ይላል፣ ጮጋራ ያዘኝ በጣም በቃ የሰውን ክፋት እያዩ ይላል። እርግጠኛ ምነግርህ የራስ ክፋት ነው ጮጋራን ያሳመመው። ፎርሹር ነው ምነግርህ። ስለዚህ ጋይስ ይህንን የተቀደሱ ይላቸዋል። ሰኞ ብንቀጥል አይሻልም ጋይስ? እዚህ ጋር ላቁ። ተባረኩ። I can't. Amen.